ማንቸስተር ዩናይትድን የተመለከቱ በርካታ አዳዲስ መረጃዎች እየወጡ ይገኛሉ። ኦፕታ ፓወር ራንኪንግ ባወጣው የዓለም ክለቦች ደረጃ መሰረት ማንቸስተር ዩናይትድ በአስደናቂ ሁኔታ ከ45ኛ ደረጃ ወደ 6ኛ ደረጃ ከፍ ማለቱ ተረጋግጧል። በተጨማሪም ከኦልድ ትራፎርድ በ350 ሜትር ርቀት ላይ በ2 ቢሊዮን ፓውንድ የሚገነባውና 100,000 ተመልካቾች የሚይዘውን የአዲሱን ስቴዲየም ፕሮጀክት በተመለከተ አዳዲስ ለውጦች መኖራቸው ተሰምቷል። ዝውውርን በተመለከተ ከዚ አትሌቲክ እና ከፋብሪዚዮ ሮማኖ የወጡ መረጃዎች ማንቸስተር ዩናይትድ በፕሪሚየም ደረጃ የሆነ ሶስተኛ አማካይ ለማስፈረም በሚስጥር እየሰራ መሆኑን ይጠቁማሉ። ከዚህ ጋር በተያያዘ ታዋቂው ጋዜጠኛ አንዲ ሚታን ቶክ ኦፍ ዘ ዴቪልስ ፖድካስት ላይ ስለ ሪያል ማድሪዱ ኮከብ ያልተጠበቀና ትልቅ መረጃን አጋርቷል። አዳዲስ ፈራሚዎችንና የቅድመ ውድድር ዝግጅትን በተመለከተ ማንቸስተር ዩናይትድ የአንድሬ ሳንቶስን፣ የካርል ዳርሎውንና የዩሪ ቴሌሞንስን ዝውውር ይፋ ቢያደርግም ዩሪ ቴሌሞንስ በቅድመ ውድድር ጨዋታዎች ላይ መሰለፍ እንደማይችል እየተነገረ ይገኛል። በሌላ በኩል ማንቸስተር ዩናይትድ በካሪንግተን የቅድመ ውድድር ዝግጅት መጀመሩን ተከትሎ በማይክል ካሪክ ስር እየታዩ ያሉ 3 ቁልፍ ለውጦች ይፋ ሆነዋል። በዚህ ቪዲዮ እነዚህና ሌሎች ማንቸስተር ዩናይትድን የተመለከቱ እጅግ አስደሳች እንዲሁም አዳዲስ መረጃዎችን በዝርዝር ይዘንላችሁ ቀርበናል። ታዲያ መረጃው ለብዙዎች ይደርስ ዘንድ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃችን እንለፍ። ኦፕታ ፓወር ራንኪንግ ካወጣው የዓለም ክለቦች ደረጃ ስንጀምር ሐምሌ 15 ቀን 2026 በወጣው የኦፕታ ዕለታዊ መረጃ መሰረት ማንቸስተር ዩናይትድ ከአርሰናል፣ ከባየር ሙኒክ፣ ከፒኤስጂ፣ ከማንቸስተር ሲቲ እና ከባርሴሎና ቀጥሎ 95.3 ስኮር በመያዝ የዓለም 6ኛው ምርጥ ክለብ መሆን ችሏል። ይህም ማለት በአሰልጣኝ ሩበን አሞሪም ዘመን ከነበረበት 45ኛ ደረጃ 39 ደረጃዎችን በማሻሻል ከፍተኛ የሆነ ለውጥ አሳይቷል ማለት ነው። ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን ጡረታ መውጣት በኋላ በጆሴ ሞሪኖ እና በሶልሻየር አሰልጣኝነት ሁለተኛ ደረጃ ይዞ ያጠናቀቀባቸው ወቅቶች ቢኖሩም ሁለቱም የረጅም ጊዜ እቅድ አልነበራቸውም። አሁን ግን በማይክል ካሪክ መሪነት ማንቸስተር ዩናይትድ ወደ ቀድሞ ክብሩ ለመመለስ ከምንጊዜውም በላይ ግልጽ መንገድ ላይ ያለ ይመስላል። የማንቸስተር ዩናይትድ እና የማይክል ካሪክን አዲስ እቅድ ስንመለከት ማንቸስተር ዩናይትድ የፒኤስጂን ውጤታማ የአማካዮች አወቃቀር በመከተል የክንፍ ተጫዋቾችንና የመሃል ሜዳ ጥምረት ለመገንባት ፍላጎት እንዳለው ሳሙኤል ሉክረስ ዘግቧል። ከዚህ ጋር ተያይዞ አሰልጣኝ ማይክል ካሪክ በቅርብ ዓመታት ፒኤስጂ የበላይነቱን እንዲይዝ የረዳውን የመሃል ሜዳ ሚዛን ጥንካሬ እንደ ጥሩ ተሞክሮ በመጠቀም በኳስ ቁጥጥር ላይ የተመሰረተ ጨዋታን መቆጣጠር የሚችል ቡድን ለመገንባት እየሰራ ሲሆን በዚህ እቅድ ውስጥ ኮቢ ሜኑ የተሻሻለ ሚና እንደሚኖረው ይጠበቃል። በዚህም መሰረት ማንቸስተር ዩናይትድ በካሪንግተን የቅድመ ውድድር ዝግጅት መጀመሩን ተከትሎ በማይክል ካሪክ ስር እየታዩ ያሉ 3 ቁልፍ ለውጦች ይፋ ሆነዋል። የመጀመሪያው ለውጥ ማይክል ካሪክ በቀጥታ በሜዳ ላይ በመገኘት ቡድኑን እያሰለጠነ ታይቷል። ማይክል ካሪክ ከዚህ ቀደም በልምምድ ሜዳ ላይ ያለው ተሳትፎ አነስተኛ ነው የሚል ትችት ይነሳበት ነበር። አሁን ግን በልምምድ ሜዳ ላይ ተገኝቶ ተጫዋቾችን ቦታቸውን በማስያዝና የታክቲካል ፔሪዳይዜሽን ፍልስፍና በመጠቀም የቡድኑን እንቅስቃሴ በቅርብ ሲመራ ታይቷል። ሁለተኛው ለውጥ አዲስና ማራኪ የጨዋታ ስልት ወይም ደግሞ ፖዚሽን ቤዝድ ፉትቦል ለመጫወት ማሰቡን ፍንጭ ሰጥቷል። ባለፈው የውድድር ዘመን በፈጣን መልሶ ማጥቃት ላይ ትኩረት አድርጎ የነበረው ማንቸስተር ዩናይትድ ዘንድሮ ሙሉ በሙሉ ኳስን ተቆጣጥሮ ወደ መጫወት እየተሸጋገረ ስለመሆኑ በልምምድ ጊዜ የታዩት የአንድ ጊዜ ንክኪ ወይም ደግሞ ዋን ታይም ተች ፓሶች ያመላክታሉ። እነዚህ በልምምዱ ላይ የታዩት የዋን ተች ፈጣን ቅብብሎች ባለፈው ዓመት አልፎ አልፎ ተግባራዊ ሲደረጉ ብንመለከትም በቀጣይ ዓመት ይበልጥ ተሻሽለው በመምጣት ማንቸስተር ዩናይትድ በተጋጣሚ ቡድን የግብ ክልል አካባቢ የሚፈጥረውን ጫና ከፍ ያደርጋሉ ተብሎ ይጠበቃል። ሶስተኛው ለውጥ ከአንድሬ ሳንቶስ እና ከዩሪ ቴሌሞንስ ፊርማ ጋር ተያይዞ የመጣ የሚና ለውጥ ነው። አንድሬ ሳንቶስ እና ኮቢ ሜኑ ኳስን መሬት ለመሬት በማቀበል ኳስን በመግፋትና ኳስ በመንጠቅ ረገድ ድንቅ ተጫዋቾች ሲሆኑ የተጋጣሚውን የተከላካይ መስመር በአየር ላይ ኳሶች ሰብሮ ለመግባት የብሩኖ ፈርናንዴዝን እና የዩሪ ቴሌሞንስን ረጅም ኳሶች መጠቀም ይቻላል። ይህም ለብሪያን ምቤሞ፣ ለማቲያስ ኩኛና ለቤንጃሚን ሼሽኮ ፈጣን ሩጫዎች የዩሪ ቴሌሞንስ ሚና ወሳኝ ይሆናል ማለት ነው። ከቅድመ ውድድር ርዕሰ ጉዳያችን ሳንወጣ ስለ አዳዲሶቹ ፈራሚዎች ዝግጅት ስንመለከት አንድሬ ሳንቶስ እና ካርል ዳርሎ ክረምቱን እረፍት ላይ ስለነበሩ ማንቸስተር ዩናይትድ ከሬክስሃም ጋር በሚያደርገው የመጀመሪያ ወዳጅነት ጨዋታ ላይ ሊሰለፉ ይችላሉ። ነገር ግን ማንቸስተር ዩናይትድ የዩሪ ቴሌሞንስን ዝውውር ይፋ ቢያደርግም ተጫዋቹ የተወሰኑ ሳምንታትን ከሜዳ እንደሚርቅ ተገልጿል። ለመሆኑ ዩሪ ቴሌሞንስ በማንቸስተር ዩናይትድ የመጀመሪያዎቹ የፕሪሲዝን ጨዋታዎች ላይ የማይሰለፈው ለምንድን ነው የሚለውን ጉዳይ ስንመለከት የ29 ዓመቱ አማካይ በካሪንግተን ልምምድ ማድረግና
መጫወት የማይችልበት ዋናው ምክንያት የዓለም ዋንጫው ድካምና የደረሰበት ቀላል የጡንቻ ጉዳት ነው። ዩሪ ቴለመንስ በ2026 የዓለም ዋንጫ ውድድር ላይ የቤልጂየምን ብሔራዊ ቡድን እስከ ሩብ ፍጻሜው ድረስ በመምራት ከፍተኛ አስተዋጽኦ አድርጓል። በውድድሩ ላይም 475 ደቂቃዎችን የተጫወተ ሲሆን በሩብ ፍጻሜው ጨዋታ ከስፔን ጋር ከመጫወታቸው በፊት ልምምድ ላይ ቀላል የጡንቻ ጉዳት አጋጥሞታል። በዚህ ምክንያት ማንቸስተር ዩናይትድ ቴለመንስ ሙሉ በሙሉ እንዲያገግም ፊፋ የፈቀደለት የእረፍት ጊዜ እንዳለው ሆኖ ተጨማሪ የማረፊያ ቀናቶችን ሰጥቶታል። በተመሳሳይ መልኩ በዓለም ዋንጫው ላይ የተሳተፉት ሌሎች የማንቸስተር ዩናይትድ ተጫዋቾችም ፊፋ የሰጣቸው የእረፍት ጊዜ እስከሚጠናቀቅ ድረስ ቀጥታ ወደ ልምምድና የቅድመ ውድድር ጨዋታዎች አይገቡም ማለት ነው። በዚህም መሰረት ዩሪ ቴለመንስ በነሐሴ ወር መጀመሪያ ላይ ወደ ልምምድ እንደሚመለስ የሚጠበቅ ሲሆን በነሐሴ ወር በሚደረጉት የመጨረሻዎቹ የቅድመ ውድድር ጨዋታዎች ላይ ይሳተፋል ተብሎ ይገመታል። ማንቸስተር ዩናይትድ ተጨማሪ ሶስተኛ አማካይ ለማስፈረም ከመጋረጃ ጀርባ በሚስጥር እየሰራ መሆኑ ተጠቁሟል። ማንቸስተር ዩናይትድ አንድሬ ሳንቶስና ዩሪ ቴለመንስን ካስፈረመ በኋላ ሌላ ተጨማሪ አማካይ ለማምጣት እያሰበ እንደሆነ ከዚ አትሌቲክ እና ከፋብሪዚዮ ሮማኖ የወጡ መረጃዎች ይጠቁማሉ። ዚ አትሌቲክ ባሰፈረው ጽሁፉ ላይ ማንቸስተር ዩናይትድ በዚህ ክረምት 3 አማካዮችን የማስፈረም ፍላጎት ያለው ሲሆን አሁን ላይ እየተከታተላቸው ካሉት አማካዮች መካከል አሌክስ ስኮት፣ ፍሊክስ ኒሜቻ፣ ካርሎስ ባሌባ እና ሳንደርበርግ ይገኙበታል ሲል መረጃውን አጋርቷል። በተጨማሪም ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ባወጣው መረጃ መሰረት ማንቸስተር ዩናይትድ ማኑ ኮኔ እና ኤድዋርዶ ካቫሚንጋን እያጠና መሆኑን ዘግቧል። እንደ ፋብሪዚዮ ዘገባ ከሆነ ማንቸስተር ዩናይትድ የማኑ ኮኔን ሁኔታ ለማጣራት የተጫዋቹን ተወካይ እንዳነጋገረ ገልጿል። በሌላ በኩል አንዲ ሚተን ቶክ ኦፍ ደ ዴቪልስ ፖድካስት ላይ ያወጣው መረጃ ፍጹም የተለየና ያልተጠበቀ ነው ማለት ይቻላል። ለማንቸስተር ዩናይትድ ቅርብ የሆነውና ታዋቂው የዚ አትሌቲክ ጋዜጠኛ አንዲ ሚተን እንደገለጸው ማንቸስተር ዩናይትድ የሪያል ማድሪዱን አማካይ ኦሪሊያን ሸዋሚኒን በዘንድሮ የዝውውር መስኮት የማስፈረም እድሉ አሁንም ቢሆን ሙሉ በሙሉ አልተዘጋም ሲል ተደምጧል። አንዲ ሚተን ከማድሪድ ምንጮቹ እንደሰማው ከሆነ ሪያል ማድሪድ አዳዲስና ትልልቅ ተጫዋቾችን ለመግዛት ሲል ሸዋሚኒን በውድ ዋጋ ለመሸጥ ሊገደድ ይችላል። ሸዋሚኒ ከሪያል ማድሪድ ጋር አዲስ ኮንትራት ለመፈራረም መስማማቱ ይታወቃል። ነገር ግን የኮንትራት መፈረም ዋስትና ስለማይሆን የዝውውር መስኮቱ እስከሚዘጋ ድረስ ማንኛውንም ነገር መገመት አይቻልም። በተለይ ሪያል ማድሪድ ገንዘብ ካስፈለገው ተጫዋቹን ለመሸጥ ሊገደድ ይችላል በማለት አስተያየቱን ሰጥቷል። ከዚህ ጋር አያይዘን በዓለም ዋንጫው የግማሽ ፍጻሜ ጨዋታ ላይ በማኑ ኮኔና በቹዋሜኒ መካከል የታየው ልዩነት ለማንቸስተር ዩናይትድ ትልቅ መልእክት ስለማስተላለፉ ጥቂት ነገር እናንሳ። ፈረንሳይ በስፔን 2-0 ተሸንፋ ከዓለም ዋንጫው ስትሰናበት በሜዳ ላይ ድንቅ ብቃቱን ያሳየው ኦሪሊያን ሸዋሚኒ ነበር። በሶፋስኮር ሬቲንግ መሰረት ከፍራንስ ተጫዋቾች መካከል ከፍተኛ ነጥብ ያገኘው ሸዋሚኒ ሲሆን ከማኑ ኮኔ በተሻለ እጅግ አስደናቂ የሆነ የተከላካይ አማካይ ብቃትን አሳይቷል። ማኑ ኮኔ ተቀይሮ ከገባ በኋላ ያሳየው ፐርፎርማንስ ሲገመገም በምንም መልኩ የሸዋሚኒን ያህል የመከላከል አቅም ማሳየት አልቻለም ነበር። አሁን ላይ ማንቸስተር ዩናይትድ የሚፈልገው አቅም ያለውና አስተማማኝ የመከላከል ሽፋን የሚሰጥ አማካይ ስለሆነ ፍራንስ ከስፔን ጋር ባደረገችው ጨዋታ ላይ የታየው ማኑ ኮኔ ለማንቸስተር ዩናይትድ የሚፈልገውን አይነት የተከላካይ አማካይ ፕሮፋይል እንደማያሟላ ፍንጭ የሰጠ ይመስላል። ማንቸስተር ዩናይትድ የካዘሚሮ ተተኪ የሚሆን ማርኪው ሳይኒንግ ወይም ደግሞ የፕሪሚየም ደረጃ ተጫዋች ያስፈርማል የሚሉ በርካታ መረጃዎች ሲወጡ ነበር። እስካሁን የተደረጉትን ዝውውሮች ስንመለከት ከቢዝነስና ከስኳድ ሪቢልዲንግ አንጻር ጥሩ ቢሆኑም የካርሎስ ካዘሚሮ ተተኪ ይሆናል የተባለው የፕሪሚየም ደረጃ ፈራሚው ተጫዋች ግን እስካሁን ወደ ኦልድ ትራፎርድ አልመጣም ማለት ይቻላል። ከዚህ ጋር አያይዘን ማንሳት ያለብን ጉዳይ ማንቸስተር ዩናይትድ ለዝውውር ከመደበው የ250 ሚሊዮን ፓውንድ በጀት ላይ እስካሁን ያወጣው 85 ሚሊዮን ፓውንድ ብቻ ነው። ምናልባት የአንድሬ ሳንቶስ እና የቴለመንስ መፈረም እንዲሁም የማይክል ካሪክ አዲስ ፕሮጀክት እና የቀረው የዝውውር በጀት ቹዋሜኒን ወደ ኦልድ ትራፎርድ ለማምጣት ተስፋ ሊሰጥ ይችላል። 100,000 ተመልካች የሚያስተናግደውና አዲሱን የማንቸስተር ዩናይትድ የስቴዲየም ፕሮጀክት በተመለከተ አዳዲስ መረጃዎች ተሰምተዋል። ማንቸስተር ዩናይትድ 100,000 ተመልካች የሚያስተናግድ አዲስ ስቴዲየም ለመገንባት የሚያስችለውን መሬት መግዛቱን ሰኔ 22 ቀን 2026 ማሳወቁ ይታወሳል። ማንቸስተር ዩናይትድ ይህንን ስቴዲየም የመገንባት እቅዱን ያሳወቀው ከዓመት በፊት ቢሆንም ከመሬት ይዞታ ማረጋገጫ ጋር በተያያዘ የገጠመው ችግር ስራው በጊዜ እንዳይጀመር ትልቅ እንቅፋት መሆኑ ተዘግቧል። ከይዞታ ማረጋገጫው በተጨማሪ የትኛውን ቦታ እንደሚጠቀም በግልጽ አለመታወቁ የመጨረሻውን የስቴዲየም ዲዛይን ለማጽደቅ የፕሮጀክቱን ትክክለኛ ወጪ ለማስላትና የገንዘብ ምንጩን ለማደራጀት ተቸግሮ ነበር። አሁን ላይ ማንቸስተር ዩናይትድ ለፕሮጀክቱ የሚያስፈልገውን ቦታ ሙሉ በሙሉ ባይረከብም ለአዲሱ ሜጋ ስቴዲየም ግንባታ የሚሆነውን አብዛኛውን መሬት መግዛቱና አጠቃላይ የፕሮጀክቱን እቅድ በተመለከተ
ባሳለፍነው ሳምንት ሐምሌ 9 ሰፋ ያለ ማብራሪያ ሰጥቷል። ማንቸስተር ዩናይትድ ይሄንን ቦታ ለማግኘት ከተለመደው አሰራር ወጣ ባለ መንገድ በማሰብ ትልቅ የዲፕሎማሲና የቢዝነስ ስኬትን ማስመዝገብ መቻሉም ተገልጿል። በመጀመሪያ ማንቸስተር ዩናይትድ መሬቱን ለማግኘት ከፍሪት ላይነር ጋር ለ1 ዓመት ከተደራደረ በኋላ ከፍተኛ የዋጋ ልዩነት በመፈጠሩ አሁን ላይ ኢንዱረንት ከተባለ ኩባንያ የ25 ሄክታር መሬት በተመጣጣኝ ዋጋ መግዛት ችሏል። አዲሱ የመሬት ይዞታ ከግዙፉና ታሪካዊ ኦልድ ትራፎርድ ስቴዲየም ሰሜን ምዕራብ በኩል 350 ሜትር ርቀት ላይ የሚገኝ በመሆኑ የክለቡን ወግና ታሪክ ሳይተው እንዲሁም የደጋፊዎችን ስሜት ሳይለቅ እዚሁ አቅራቢያ አዲስ ታሪክ ለመስራት ያስችላል ተብሏል። የዚህን ታላቅ ታሪካዊ ሽግግር ተጽዕኖ ለመረዳት የማንቸስተር ዩናይትድ ደጋፊዎች ብዙ ጥያቄዎችን እያነሱ ይገኛሉ። ከተነሱት ጥያቄዎች መካከል 5ቱን መርጠን በዝርዝር እንመለከታለን። የመጀመሪያው ጥያቄ የአዲሱ ስቴዲየም ዲዛይን ምን ሊመስል ይችላል? ግንባታውስ መቼ ይጀመራል? የሚል ነው። ከላይ እንዳነሳነው የመሬት ግዢው መዘግየቱን ተከትሎ የስቴዲየሙ ዲዛይን ሙሉ በሙሉ ተሰርቶ አላለቀም። ቀደም ሲል ይፋ ተደርገው የነበሩት የመጀመሪያ ደረጃ ምስሎች የስቴዲየሙን ጣሪያና ከላይ ያለውን ቅርጽ ቢያሳዩም የመጨረሻው ዲዛይን ይፋ አልተደረገም ነበር። አሁን ላይ መሬቱ ስለተገዛ ታዋቂውንና ትልቁን የዌምብሌ ስቴዲየም ዲዛይን ያደረገው ኩባንያ ፎስተር ፕላስ ፓርትነርስ ስራውን በቅርቡ ይጀምራል ተብሏል። ግንባታው የሚጀመርበትን የጊዜ ሰሌዳ በተመለከተ ዲዛይኑ ተጠናቆ ለትራፎርድ ካውንስል የእቅድ ፈቃድ ማመልከቻ ከቀረበና የደጋፊዎች አስተያየት ከተሰበሰበ በኋላ ግንባታው በ2027 በይፋ ይጀመራል ተብሎ ይጠበቃል። ማንቸስተር ዩናይትድ የስቴዲየሙን ግንባታ ሙሉ በሙሉ አጠናቆ በ2035 በሚካሄደው የሴቶች ዓለም ዋንጫ ላይ ስራ ለማስጀመር እቅድ እንዳለውም ተገልጿል። ሁለተኛው ከደጋፊዎች የተነሳው ጥያቄ ለአዲሱ ስቴዲየም ግንባታ የሚሆነው የ2 ቢሊዮን ፓውንድ ወጪ ከየት ይገኛል የሚል ነው። በስቴዲየሙ አካባቢ የሚገኙ የመሰረተ ልማት ማሻሻያዎችን ጨምሮ አጠቃላይ ፕሮጀክቱ 2 ቢሊዮን ፓውንድ ይፈጃል ተብሎ ይገመታል። ይህ ግምት የወጣው ባለፈው ዓመት ስለሆነ አሁን ላይ ምናልባት በእጥፍ ጨምሮ ወደ 4 ቢሊዮን ከፍ ማለቱ አይቀርም። ለዚህ ግንባታ ወጪ የገንዘብ ምንጮቹ ብዙ እንደሆኑ ተጠቅሷል። ከነዚህም ውስጥ የማንቸስተር ዩናይትድ በአሁኑ ወቅት ከግል ባለሀብቶች ከፕራይቬት ኢኩዊቲ ድርጅቶችና ከአሜሪካ ባንኮች ጋር ብድር እያመቻቸ መሆኑ ተሰምቷል። ሶስተኛው ጥያቄ ይህ የ2 ቢሊዮን ፓውንድ ዕዳና ወጪ የማንቸስተር ዩናይትድን ፐርፎርማንስና ውጤት አይጎዳውም ወይ የሚል ነው። ደጋፊዎች ይህን ጥያቄ ያነሱበት ዋናው ምክንያት ኤቨርተን፣ አርሰናልና ቶተንሃም አዲስ ስቴዲየም ሲገነቡ ተጫዋቾችን ለማስፈረም የገንዘብ እጥረት ገጥሟቸው ስለነበር በሜዳ ላይ የሚያሳዩት ብቃታቸውን በዚያው ልክ ቀንሶ ስለተመለከቱ ነው። ነገር ግን ማንቸስተር ዩናይትድ በዚህ በኩል የተለየ ነው ማለት ይቻላል። ምክንያቱም ማንቸስተር ዩናይትድ በአሁኑ ወቅት ስቴዲየሙን በደጋፊዎች በመሙላት በፕሪሚየር ሊጉ ቀዳሚው ክለብ መሆኑና በሚቀጥለው የውድድር ዓመት ወደ ሻምፒዮንስ ሊግ መመለሱ የፋይናንስ አቅሙን አስተማማኝ ያደርገዋል። ሌላው በኢኒዮስ ስር ከሜዳ ውጭ ያሉ ስራዎች በፕሮፌሽናል ሰዎች እየተመሩ በመሆናቸው ክለቡ በዝውውር ገበያው ላይ ያለውን የመወዳደር አቅም ሳይቀንስ ስቴዲየሙን መገንባት ይችላል። በተጨማሪም የፋይናንስ ባለሙያዎች እንደሚሉት ከሆነ ስቴዲየሙ ሲጠናቀቅ በየዓመቱ ከማች ዳይ ሬቨኒው ብቻ ቢያንስ 250 ሚሊዮን ፓውንድ ያገኛል። እንዲሁም የስቴዲየሙን ስያሜ መብት ወይም ደግሞ ኔሚንግ ራይት በመሸጥ ኮንሰርቶችን በማዘጋጀትና በ2040 ለኦሎምፒክ ጨዋታዎች ማስተናገጃነት በማዋል ክለቡ ከፍተኛ ገቢ ማመንጨት ይችላል ተብሏል። አራተኛው ጥያቄ ኦልትራፎርድን መልቀቅ ለምን አስፈለገ? ያለፈው ታሪክስ እንዴት ይረሳል? የሚል ነው። ኦልትራፎርድ የደጋፊዎች የልብ ትርታና የክለቡ ታሪክ መገለጫ በመሆኑ ትልቁን ስቴዲየም መልቀቅ በጣም ከባድ ነው። ነገር ግን ኦልትራፎርድ የጣሪያው ማፍሰስ እንዳለ ሆኖ ከዘመናዊ ስቴዲየሞች ወደኋላ እየቀረ ነው። ሌላው ኦልትራፎርድን እዚያው ባለበት ለማደስና ለማስፋፋት በአቅራቢያው ባለው የባቡር መስመር ምክንያት እጅግ አስቸጋሪ ያደርገዋል። በተጨማሪም ኦልትራፎርድን ለማደስ በትንሹ የ1 ቢሊዮን ፓውንድ ወጪ ከመጠየቁ ባለፈ የእድሳት ስራው በሚሰራበት ወቅት ማንቸስተር ዩናይትድ በሜዳው የሚያደርጋቸው ጨዋታዎችን በሙሉ ሌላ ቦታ ተከራይቶ ለማድረግ ይገደዳል። ስለዚህ ኦልትራፎርድን ከማደስ ይልቅ ለቀጣዮቹ 100 ዓመታት የሚያገለግል አዲስ ፕሮጀክት መገንባት የብልህነት ውሳኔ መሆኑ ታምኖበታል ተብሏል። አምስተኛው ጥያቄ አዲሱ ስቴዲየም ስራ ሲጀምር ኦልትራፎርድ ምን አይነት አገልግሎት ይሰጣል የሚል ነው። የማንቸስተር ዩናይትድ ደጋፊዎች ኦልትራፎርድ ሙሉ በሙሉ እንዲፈርስ አይፈልጉም። ስለዚህ ካሉት አማራጮች መካከል የስቴዲየሙን መጠን በጥቂቱ በመቀነስ ለማንቸስተር ዩናይትድ የሴቶች ቡድንና ለአካዳሚው ታዳጊዎች እንዲያገለግል ማድረግ ነው። ይህም የሚሆን ከሆነ ኦልትራፎርድ ሙሉ በሙሉ ታሪኩ ሳይጠፋ ለማንቸስተር ዩናይትድ ሌላ ተጨማሪ የገቢ ምንጭ መሆን ይችላል። የአዲሱ ፕሮጀክት አሰሪ ኮሚቴ እንዳለው ከሆነ ይህ ፕሮጀክት ስቴዲየም ብቻ ሳይሆን አካባቢው የስቴዲየም ዲስትሪክት ተብሎ የሚጠራና ለስፖርት፣ ለመዝናኛ፣ ለገበያና ለኮንሰርቶች ዓመቱን በሙሉ ክፍት የሚሆን ልዩ ከተማ ይገነባል። ይህ ሜጋ ፕሮጀክት 15000 አዳዲስ ዘመናዊ መኖሪያ ቤቶችን በመገንባት 48000 አዳዲስ የስራ ዕድሎችን ይፈጥራል። በተጨማሪም ለዩናይትድ ኪንግደም ኢኮኖሚ በየዓመቱ የ7.3 ቢሊዮን ፓውንድ ገቢ ያስገኝላቸዋል ተብሏል። አዲሱ ስቴዲየም ደጋፊዎችን ማዕከል ያደረገ፣ ድባቡ ደስ የሚል፣ ዋጋው
ዋጋው ተመጣጣኝና ለሁሉም ምቹ የሆነ የዓለማችን ድንቅ ስራ ይሆናል የሚል መልእክት አስተላልፏል። እንግዲህ ለዛሬ የያዝናቸው ማንቸስተር ዩናይትድን የተመለከቱ መረጃዎቻችን እነዚህ ነበሩ። እናንተስ የማንቸስተር ዩናይትድ እና የቹዋሜኒን ጉዳይ እንዴት አገኛችሁት? በተጨማሪም ስለ አዲሱ ስቴዲየም ምን ሀሳብ አላችሁ? ሀሳባችሁን በኮመንት መስጫው ላይ አጋሩኝ። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በአዳዲስ መረጃዎች እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው። Shine.